ለማንሳት ነው ይላል ዴቪድ ቤዛ ያሰብሽው ነገር እንዳለ ተናገሪ ላንተ ብዙ ነገሮችን ማድረግ ይፈልጋል እኔ ማንቺን በሞቂ በጣም ደስ ብሎኛል ጨርሳችሁ ቤኪ ሌሊ እንግዲህ ከባቡሬ ጋር አንድ ላይ ሆና እንግዲህ ባል አዲስ ሰው አይታለች ማለት ነው እንግዲህ ቤኪን ስታይ ደነገጠች ቤኪ ማን ነው ከሌሊስ ምንድነው የሚፈልገው ባቡሬም ለምን ደነገጠ ሲያየው እስቲ ማን ይመስላችኋል ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ ቤዛ በጣም የተለየ ፍቅር ያሳየቻት ነው ለአደይ ማለትም አደይን ከዚህ በፊት ቤዛ ምን አስባ ነው ለአደይ የተለየ ፍቅር ሰጣት የነበረው ለምን አደይ በሰራችው ምግብ ቤዛ መርዝ አርግታ አደይ ነች ያደረገችው የሚለውን ለማስመልከት ወይም ደግሞ አደይን ለማስጠቆርና አደይ ከዛ ቤት እንድትባረር እየደገሰችላት ነው ማለት ነው ስለዚህ አሁን ላይ የፍቅር እናት እንግዲህ ቤዛን እንደ መልካምና እንደ ጥሩ ልጅ ነው መታያት ለምን ሰው የላትም ማንንም የላትም ብላ ስለምታስብና ከመንገድ ላይ አንስታ አስጠግታት በሰራተኝነት እየቀጠረቻት እንደ ልጅም ያያየቻት ስላደረገቻት ቤዛ ተንኮል አለባት ግን እኔን በጣም የሚገርመኝ ነገር እስቲ እኔ ጥያቄ ልጠይቃችሁ አሁን ላይ ቤዛ ምን አስባ ይመስላችኋል ይሄን ያህል የፍቅር እናትን ለመጉዳትና እንዲሁም መድኃኒት ያደረገች እነሱ ላይ ይሄን ጨዋታ መጫወት የምትፈልገው የሆነ ምን በቀል አለባት ብላችሁ ታስባላችሁ እስቲ መቼም የሆነ በቀል አንድ ሰው ከሌለበት የሆነ ነገር ያደርጋል ብዬ አላስብም ግን ቤዛ ምን አድርጓት ነው ማለትም ቤዛ በቤተሰቧ ወይም በሷ ላይ የፍቅር እናት ምን አርግታታለች እንደዚህ እነሱን ለማጥቃት ምትሯሯጠው እኔ በጣም የሚገርመኝ እሱ ነው እንግዲህ አንድ ሰው የሆነ ሰው አንድ ሰው ካላደረገው ከመሬት ተነስታ ዝም ብላ ብቻ ጥሩ ነገር ባደረጉላት ቢያንስ ፍቅርን እንኳን ህፃን ስለሆነች ብትጨቃጨቃትም ባይዋደዱም ግን የፍቅር እናትን ለምን አታከብራትም የፍቅር እናትን ለምን የፍቅር እናትን እያለች እንኳን ቤዛ በጣም መልካም መሆን አለባት ለምሳሌ አደይ በጣም ፍቅር ትበደላታለች ፍቅር በጣም ትበደላታለች በጣም ታሰቃያታለች ግን አደይ ለማብላ ነው ብዙ ጊዜ ፍቅር የምትታገሳት ለማብላ ነው ለፍቅር እናት ብላ ማለት ነው ስለዚህ የፍቅር እናት በጣም መልካም ሴት ስለሆነች አደይን ፍቅርን ብትመታትና ብታስቀይማት የፍቅር እናት ይደብራታል ያለች ለሷ ስትል ትተዋታለች ግን ቤዛ ምን በቀል አለባት ነው ዋናው ጉዳይ እንግዲህ ቤዛ ዛ ቤት ውስጥ አስገብቷታል በሰራተኝነት እንድታገለግል እንግዲህ የፍቅር እናት ከሜዳ ላይ ነው አንስታ ከእንደገና ሰው ያደረገቻት ግን እንደዚህ ያደረገቻት ቤዛ ምን ሆና ነው እንደዚህ ይሄን ያህል የፍቅር እናት ላይ እንደዚህ መርዝ እስከማድረግ ድረስ ምደርሰው እንግዲህ ቤዛ አደይን ለመጉዳት ብላ ወይም አደይ ለማስጠቆርና አደይ ከዛ ቤት እንድትባረር ለማስመሰል አደይ በሰራችው ምግብ መድኃኒት አርግታ አደይ ናት ያደረገችው ተብሎ የፍቅር እናት አደይ እንድታባራት ነው ሐሳቧ ግን ለአደይ ስትል ለምን የፍቅር እናት ላይ እንደዚህ አይነት ጨዋታ ትጫወታለች ለምን የፍቅር እናት ጥሩ ባደረገችላት ለምን መጥፎ ነገር ትሆናለች መጥፎ ነገር ታደርጋለች እውነት ለአደይ ብቻ ብላ ነው አደይን ለማስጠቆርና ከዛ ቤት ለማስወጣት ብቻ ብላ ነው ወይስ ቤዛ አደይም ሳትኖር ራሷ ብቻዋን መድኃኒት አርግታ ምግቡ ላይ ሙከራ አድርጋ ነበር ምግቡን መልሳ አንስታው ነው የመለሰችው ባትመልሰው ኖሮ የፍቅር እናት ብትበላው ኖሮ ፍቅርም እናቷም አንድ ላይ ሁለቱም ይጎዱ ነበር ስለዚህ ቤዛ ምንድነው ከዛ ቤት ያላት ነገር ወይስ ምንድነው ከጀርባዋ ያለው ስለዚህ ቤዛ የሆነ የፈለገችው ነገር አለ ማለት ነው ማጥቃት ወይም ከዛ ቤት የሆነ ሰው ማጥፋት ትፈልጋለች ግን ምፈልገው ምንድነው እሷ እንዳይነቃባት በሰው አስመስላ እነሱ መጉዳት ነው ዞሮ ዞሮ በአደይም ቢሆን እነሱ መጉዳት ነው ያሰበችው ግን እነሱ ለመጉዳት ለምን አሰበች ቤዛ ምንድነው ከጀርባዋ ያለው በቀል አላት ወይ የነ ፍቅርን የፍቅር እናት ጋር የተለየኛ ማናቀው የቤተሰብ በቀል አላት ወይ ምናልባት የቤዛን እናት ምን አርግታታለች ነው ምለው እኔኮ የሆነ ነገር ሰው ሲያደርገው ወይም በቤተሰቡ ላይ ነገር ሳይሆን ከመሬት ተነሱ ጥሩ ላደረገለት ሰው መጥፎ ዝም ብሎ ሰው ይሆናል ብዬ ስለማላስብ ነው እስቲ እናንተስ ምንድነው ይመስላችሁ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ
እንግዲህ ሌሊና ባቡሬ በጣም እየተቀራረቡ ነው። በጣም ከመቀራረባቸው የተነሳ ጭራሽ አሁን ላይ ፎንቃ ባቡሬ ሳይገባለት አይቀርም። ሌሊም በስሱ ይሄኔ ገብቶላታል። ለምን ሰው ሲቀራረብ ፎንቃ እንደሚገባ የታወቀ ነው። ትንሽ በስሱ ይዘዋል። ግን ባቡሬ አላማ ያለውና አሁን ላይ እንኳን ፍቅር ሊያስብ አሁን ላይ ከዚህ ሀገር ብር ቢያገኝ ወጥቶ ህይወቱን መቀየር የሚያስብ አስተሳሰብ ያለው ሰው እንደሆነ ነግሮናል። ሌሊ ደግሞ አሁን ላይ እንኳን ፍቅር ልታስብ በጣም የምታፈቅረውና የምትወደው ወደፊት ያገባኛል ብላ የምታስበው ኤላ እንኳን ጥሏት ስለሄደ አሁን ላይ የፍቅር አስተሳሰብ በውስጧ ይኖራል ብዬ አላስብም። ግን እኔን ግርም የሚለኝ የሌሊና የባቡሬ ቅርርባቸው ግን በጣም ከበዛ እሷ ቤት ነው የሚያድረው። ማለትም አሁን ላይ ምንም ሌላ ነገር ባይኖራቸውም እሷ በጣም ለሰው አዛኝና ሩሩ ስለሆነች ባቡሬ አሁን ካለበት ችግር ተረድታው እሷንም ካለችበት ችግር ካጠመዳት ወጥመድ ራሱ ፈቶ ስለለቀቃትና ታማኝ ሆኖ የፍርድ ቤት ቀጠሮዋን አሸንፋ እንድታሸንፍ ስላደረጋት ከአክስቷ ጋር ያላትን ሰጣ ገባ እንድታሸንፍም ስላደረጋት ባቡሬ ትልቅ ውለታ ውሎልኛል ብላስ በማሰብ ሌሊም በራሷ አቅም ውለታ ለሱ ለማዋል እየሞከረች ነው። ውለታዋ ምንድነው? ባቡሬ እንግዲህ ምንም የለውምና መጠገም የለውም በማለት አሁን ላይ ከእስር ቤት ስለተፈታ ቤተሰብም የለውም በማለት እሷ አስጠግተዋለች። ስለዚህ ባቡሬ አሁን ላይ ሌሊ ጋር ነው የሚቀመጠው ማለት ነው። ግን ይሄ ቅርርባቸው አሁን ላይ በፍቅር ወይም ደግሞ በፍቅር ባይሆን እንኳን ግን በጣም በተቀራረቡ ቁጥር ቅርርብ ሲበዛ ወደ ፍቅርነት ይቀየራል ብዬ አስባለሁ። ስለዚህ ባቡሬ እና የሌሊ ነገር ወደፊት እስቲ ጥንዶች የሚሆኑ ይመስላችኋል? ወይም ደግሞ ባቡሬ ከሌሊ ጋር ጥንድነታቸው ወይም ደግሞ በፍቅር ከተቀየረና እነሱ በፍቅር መንገድ አብረው ከጀመሩ በኋላ ኤላ ከመጣ በኋላ ምን ሊላት ነው? ወይስ ኤላ በኋላ ላይ ልታመጡት ነው ያሰባችሁት? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላ ጉዳይ ምንድነው? የሮማንና የአሹ ጉዳይ ነው። እንግዲህ የሮማንና የአሹ ጉዳይ በጣም የሚገርመኝ ሮማን አሹ ከሩታ ጋር እንደፈለገ ለምን አይሆንም? እሷ ምን አገባት? እሷን አይመለከታት። ሮማን መታፈቅረው ከሆነ አሹ በጣም እንደሚወዳትና እንደሚያፈቅራት እየነገራት ለምን ሮማን ፍቅሯን አትገልጽለትም? እንደ ወንድሜ ነው ማይ ያለችው ከምታስጨንቀው ሮማን ራሷ ፍቅሯን ገልጻ አንድ ላይ መቀጠል ይችላሉ። መቼም አሹ ያው የአንድ ሀገር ልጆች ናቸው። እሷን የሚያስከፋ ነገር ስለሚያደርግ አንቀባሪ ያኖራታል ባቅሙ ብዬ አስባለሁ፣ ያው ፍቅር ስላለው። ግን ሮማን ከሩታ ጋር አሹን ስታይ ይደብራታል። አሁን ላይ እንግዲህ ለቀልድ ብላ ሩታ እንደምታፈቅረው ስትነግረው አሹ የገጠር ሰው ነው፣ ፕራንክም ምንም ስለማያቅ ምናምን የሌለ የፈጠነ ምን አደረገ በጥፊ ብሏት ምናምን ጓገጭ ምናምን ብሎ ሮማኔ ለማንትቼ ምናምን አለ እና ያ ግን ፕራንክ እንደሆነ ነግረዋለች። እሱ ፕራንክ ስለማያቅ አስደበራት፣ እሷ ትተው ሄደች ሩታ። ግን አሹ ይሄንን ጉዳይ ሮማን ስመጣ ፕራንክ ነው ብሎ ሲያስረዳት ሮማን ሩታ ታፈቅራለች ብላ አሰበችና ፕራንክ ነው ያላት ራሱ ምናልባት ልታፈቅረውም ትችላለች ብላ ስለምታስብ ይመስለኛል ሮማን ጥምጥም አርግታ ደበራት። ፊቷ ተቀያየረ። እውነቱን ነው ፊትሽ ተቀያየረን ያላት ፊቷ ተቀያየረ ምናምን ላሻለች። ግን ሮማን አሹ የምትወደው ከሆነ መናገር አለባት ብዬ አስባለሁ። ለምን የምታፈቅረውና የምትወደው ከሆነ መናገር አለባት። አሹንም ለምን ታስጨንቀዋለች? እስከ መቼ ነው በዚህ መንገድ የሚቀጥሉት? እንግዲህ ሮማን ባለመናገሯ ሩታ የምር አፍቅረው ቢሆንና አሹ ምናልባት ለሩታ ፍቅር ቢኖራት ሮማን ትጎዳለች ማለት ነው በተሯ። ለምን እሷ እንደ ወንድሜ ያለች እሱን ብቻ መጉዳት የለም ማለት ነው። እሷም በተሯ ትጎዳለች ብዬ አስባለሁ። ግን ሮማን አሁን ላይ ለአሹ ያላትን ስሜት ብትናገር መልካም ነው ብዬ አስባለሁ። እንግዲህ ሌላኛው የቅምጥልና የኪንጎ ጉዳይ ነው። እንግዲህ ቅምጥሏ ኪንጎን ካላገባኝ ብላ እንግዲህ አስጨንቀው ነበር። እንግዲህ ኪንጎ በእሷ ምክንያት እንግዲህ ባቡሬም እየመጣ በጣም በተደጋጋሚ እያስጨነቀው ነበር። ግን ኪንጎ ስለማይወዳትና ስለማያፈቅራት ይነግሯታል። አይሆንም ለምን አልከኝ ብላ ራሷን አስጨንቃ እነ ሌሊ እነ ባቡሬ ሁሉንም አስጨነቀቻቸው። ግን ቅምጥሏ አሁን ላይ እሱ ማያፈቅራት ከሆነ ለምን ታስጨንቀዋለች? አንደኛ። ሁለት ኪንጎን የምትወደው ከሆነ ለምን በጓደኝነት እንደድሯቸው አይቀጥሉም? ማለትም
በፍቅረኛ ሙድ ባይሆንም በቃ በጓደኛ መቀጠል ይቻላል። እሱም ማጣት ማፈልግ ከሆነ ግዴታ በፍቅር አብረኝ ካልኖርክ ብላ እሱ ሳይፈልጋት እሷስ እንዴት ነው ወደፊት አብረው የምትኖረው? ስለዚህ ይሄን ነገር መጨረሻ ላይ ገባት። ለምን እሱ ሳያፈቅራት እሷ ብቻ እየወደደችው አንድ ላይ መኖር ስለማይችሉ ምን አደረገች? በቃ ይሄ ነገር እንደማይሆን ሲገባት ነገረችው። አይሆንም በቃ ብላ ማለቴ ትክክል አልነበረም ብለዋለች። ግን ኪንጎ አሁን ላይ እሷን ስለማይወዳት ግን እሷ በጣም በቃ ቢያንስ በጣም ስለምትቀርበው እንዳትርቀው ቢያንስ እንደ ጓደኛ ሆና እንድትቀጥል ይፈልጋል በፍቅር ባይሆንም። ስለዚህ ለዚህ ነው የሚቀርባት እንጂ አፍቅሯት አይመስለኝም። አሁን ላይ ምንም እንደዚህ በፈጣጣው በአንድ ጊዜ ተቀይሮ ብቻ አፈቀርኩሽ ሚላት አይመስለኝም። ግን እሱ የሚያስበው በጓደኝነት በቃ አብራው እንድትቀጥል ነው። እሷ ደግሞ እሱ በቀረባት ቁጥር ምንድነው የምታስበው? ፍቅርና ትዳር ታስባለች። ጭራሽ ትዳር ነው ያለችው። እንደውም እሱ ለራሱ መኖር አልቻለም፣ እሷ በትዳር አብረን ኑር እያለች ታስጨንቀዋለች። እንግዲህ ሌላኛው ጉዳይ ስለ ዳይመንድ ስናነሳ ዳይመንድ እንግዲህ አደይ በጣም ለከባድ ነገር ፈልገው ነበር። ምንድነው ያ ከባድ ነገር? እንግዲህ አደይ አባት ጋር ሄዶ የነበረው አበበ ተብየው የአባቱን ንብረት ተቀብሎ እንደተመለሰ ተናግራለች። እንግዲህ ንብረቱን ይቀበል አይቀበል አላወቅንም፣ ግን ወደ መጣበት ተመልሷል ተብሏል። ግን እንደዛ ከሆነ ዳይመንድም የአባቱ የገጠር ንብረት አለው። ስለዚህ ያን ንብረት ከአባቷ ከአደይ አባት ተቀብሎ መምጣት እንዳለበትና የሆነ ነገር የራሱ ነገር እንዲኖረው እየነገረችው ነው። ለምን ገጠር መሬቱ ብዙ ስለሚሆን ደናብር ስለሚሸጥ ያን ብር ይዞ መጥቶ የሆነ ነገር እንዲሰራ እያሰበች ነው። በጣም በእትነት ነው የነገረችው። ለዛውም ከአባቷ ጋር ነው የሚጋጨው ሄዶ። ግን ዳይመንድ ህይወቱ እስከመቼ በዚህ ስርቆት ቆያለ ትኖራለ? ህይወትን የሚቀይር ነገር ያስፈልጋል በማለት እንግዲህ ንብረቱን ሸጦ መጥቶ እዚህ የሆነ ነገር እንዲሰራ አሪፍ ነገር ነግረዋለች ለዳይመንድ። ስለዚህ ዳይመንድን በጣም ደስ ብሎት አስብበት እንግዲህ ሄዳለሁ ብሏል። ዳይመንድ እንግዲህ ከፊት ለፊቱ እንግዲህ ከአደይ አባት ጋር ከትልቅ ተራራ ጋር ሊጋፈጥ ነው ማለት ነው። እስቲ ወደፊት እንግዲህ ዳይመንድ አባትየው ካልወደደው ሊገለውም ይችላል ብዬ አስባለሁ። ግን ወይም ንብረቱን ሳይዝ እንግዲህ እንደለመደበት አምልጦ ይመጣል እንጂ ወይ ቀጥቅጠው ይልኩታል እንጂ አባትየው እንደዚህ በቀላሉ ንብረቱንም ይሰጠዋል ብዬ የአባቱን ንብረትን ቢሆንም ይሰጠዋል ብዬ አላስብም። እስቲ ግን ዳይመንድ ነገር ከባድ እንደሆነ ስለሚያውቅ ወዲያውኑ ፈጥኖ መሄድ አልፈለገም። አስብበት ምናምን ብሏል። ልክ ነው ብዬ አስባለሁ። እንግዲህ አሁን ላይ ቤዛ በአደይ ላይ የሰራችው ሸር ወይም ደግሞ አደይ እንድትሰደብ የምታደርገው ይሄ ሁሉ ሸር እንግዲህ አደይ በሰራችው ምግብ ላይ መርዝ አርግታ ፍቅርና እናቷን ወይም ደግሞ ቤተሰቡን የሚበላው ከሆነ ያው መርዝ ካለ ቤተሰቡን የሚበላው ግን ምናልባት የሚሰራው ለእናቷ ለፍቅር እናትና ትንሽ ከሆነ ሁለቱ የሚበሉት ከሆነ ግን ሁለቱን አሳመማ እንግዲህ አደይ ነው የሰራችው ልትል ነው። ስለዚህ ሰሞኑን በጣም አደይን ጥብቅ ብላ ለአደይ ጥሩ ስትመስል ያሳየችን ሌላ በውስጧ ያሰበችው መርዝ ስላለ ነው ማለት ነው። ስለዚህ ያን መርዝን አስተሳሰቧን ደግሞ እንግዲህ አደይ ስትሄድላት መርዟን አርግታ ቤተሰቡን ልትበክል ነው። ስለዚህ ግን የቤዛ ማንነት ግን ከጀርባ መጠናት አለበት ብዬ አስባለሁ። እንግዲህ ቤተሰቦቿ ውስጥ ያሉት በሙሉ አይወዷትም። ግን ቤዛ ያሰበችው ምንድነው? የፍቅር እናትን ቢያንስ ይሄን ያህል ድፍረትና ጥጋብ ምን አመጣው ነው? ጥሩ ባደረገችላት እንዴት እሷን እንኳን አታከብራትም? ምናልባት ከፍቅር ጋር ቢፎካከሩም ፍቅር የህፃን ባህሪ እንዳላት ይታወቃል። ያው ከሷ ጋር ብትፎካከርም መብቷ ነው። ፍቅር ቤቷ እኮ ነው። እንደፈለገች ብትሆን ሲጀመር ቤቷ ነው። ቤዛ ግን የፍቅር እናትን እንዴት አላከበረቻትም? እንደ አደይ በጣም ጥጋበኛና ንቀት ስላለባት ነው። ስለዚህ ቤዛን ከዛ ቤት ጠራርገው እስካላስወጡ ድረስ ቤታቸው ሰላም ይኖረዋል ብዬ አላስብም። ግን ፍቅር ግን ቤዛና አደይ መቀራረባቸውን ስታይ ቤዛ አውቃ ለወጥመዷ አደይን ስቀርባት ፍቅር ደበራት። ሪል ቤዛ እውነት ተቀይራ መስሏት ፍቅር ቤዛን ውስጥ ልባት አይተናል። ግን ቤዛ ሸር እንዳሰበች እየነገረቻት ነው ለፍቅር። ስለዚህ የቤዛ ሸር ግን ለፍቅርም ጥሩ ነው። ፍቅርም ትጎዳለች ብዬ አስባለሁ እስከ እናቷ ጭምር። እስቲ እናንተስ ምን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።